ዓለም እንዲድን ምን እየሰራን ነው? ምንኩስና ሰው እንዲድን ጭምር ነው። በኋላ እንመጣበታለን። ግለሰባዊነት፣ ኦርቶዶክሳዊነት በራሱ ህብረታዊነት ስለሆነ ብቻን ጸልዮ ብቻን ዋሻ ውስጥ ገብቶ መዳን አይደለም። ታዲያ እንዴት ነው ዓለም እንዲድን ምን እየሰራን ነው? እኛ እሱ ላይ እንድንሰራ ያስፈልጋል። ምስጢራተ ቤተክርስቲያን እንዳልኳችሁ ነው። የቤተክርስቲያን ግንኙነት፣ አንድነት፣ ገዳማት እርስ በርሳቸው አንድነት እንዲኖራቸው፣ አብያተ ክርስቲያናት አንድነት እንዲኖራቸው፣ ካህናተ ቤተክርስቲያን ጋር አንድነት እንዲኖረን። ቤተክርስቲያን በምድር ላይ ያለች የእግዚአብሔር መንግስት ናት፣ ከሁሉ በላይ የምትሆን። ዮሐንስ ወንጌል ምዕራፍ 18 ላይ ጌታ ኢኮነት መንግስቴ እምዝንቱ ዓለም፣ መንግስቴ ከዚህ ዓለም አይደለችም ብሎ ለጲላጦስ የነገረው ቤተክርስቲያንን ነው። የኔ ቤተክርስቲያን፣ የኔ መንግስት ቤተክርስቲያን ናት። ሉቃስ ወንጌል ምዕራፍ 1 ላይ እንደምንመለከተው ወይነግስ ለቤተ ያዕቆብ፣ ለያዕቆብ ወገን ለዘላለሙ ይነግሳል ይላል አይደል? ያዕቆብ ወገን የተባለ ነው። ያዕቆብ እስራኤል ነው። እስራኤል ደግሞ ወይም ያዕቆብ የ12ቱ ነገድ አባት ነው። ጌታ ደግሞ የ12ቱ ሐዋርያት ራስ ነው። ያዕቆብ በ12ቱ ነገድ 600,000 ህዝብ አፍርቷል ከግብፅ። ከዚያ በኋላ እልፍ እስራኤል የሚባሉት እነሱ ናቸው። ጌታ ደግሞ በ12ቱ ደቀ መዛሙርት በኩል የማይቆጠሩ ምዕመናንን አንድ አድርጓል። ስለዚህ ያች ናት የእግዚአብሔር መንግስት፣ መንግስተ ሰማያት የምትባለው የቤተ ክርስቲያን ንጉሥ ስለሆነ ነው። ይሄንን ስናጠቃልል ቤተ ክርስቲያን አባታችን ቡራኬዎት ይድረሰን። ይሄንን ስናጠቃልል ቤተ ክርስቲያን ገዳማት ዓላማቸውን አሳኩ ማለት ነው። ከዛው ቤተ ክርስቲያን ነገረሰብ፣ ይሄም ደግሞ ኦርቶዶክስ አንትሮፖሎጂ የሚባለው ነው። ኦርቶዶክሳዊ ነገረሰብን የምታስጠብቅ ናት ገዳማት። ይሄ ነገረ ቤተ ክርስቲያን የሚባለው ይሄንን ሁሉ የሚያጠና ሰው ምንድን ነው? እንደምታዩት አሁን ሰው ከዝንጀሮ መጣ ብለው የሚያምኑ ሰዎች አሉ። ሰው ከዝንጀሮ መጣ ብሎ የሚያምን ሰው ሰውን መግደል ለሱ ምኑ ነው ማለት ነው? ቀላሉ ነው ማለት ነው። ለምን? ዝንጀሮ የመግደል ያህል ነው፣ እንስሳ ስለሆነ። ስለዚህ የሰው ክብር እንዲጠበቅ፣ የሰው ሰላም እንዲጠበቅ፣ የሰው ድህነቱ እንዲረጋገጥ ገዳማት የሰሩ እንደሆነ ያን ጊዜ የቤተክርስቲያን ዓላማ አሳካን እንባላለን ማለት ነው። እንግዲህ እንደዚያ ካልን ቤተክርስቲያን ይህን ያልካል። እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በወፍ በረር አይና የኢትዮጵያ ምንኩስና ከአኃት አብያተ ክርስቲያናት አንጻር ነው ርዕሳችን። ወደሱ እንሄዳለንና እንዳልኳችሁ የምድር ጌጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ርዕስ ወስጃለሁ። ለእኛ ቤተክርስቲያን የምድር ጌጥ ያልኩት ትንቢተ ሕዝቅኤል ምዕራፍ 18 ላይ እስራኤልን የምድር ጌጥ ብሏታል እግዚአብሔር። የምድር ጌጥ ያለበት ምክንያት ለምንድን ነው ብላችሁ ስታስቡ ምዕራፍ 20 ላይ ነው። ይቅር በሉኝ። የምድር ጌጥ ያለበት ዋናው ምክንያት እንግዲህ ጌጥ አንድ ጣት ላይ ነው የሚቀመጠው። ለምሳሌ ቀለበትን ብትወስዱ የባለትዳሮች ቀለበት አንድ ጣት ላይ ይቀመጣል። ጌጥነቱ ግን ለልብም፣ ለኩላሊትም፣ ለጭንቅላትም፣ ለእግርም፣ ለእጅም፣ ለመላው ህዋሳት ሁሉንም ህዋሳት አስሮ የሚይዝ ነው። ቀለበት ግን የሚቀመጠው አንድ ቦታ ነው። እስራኤልም አንድ ቦታ ሆና አምልኮተ እግዚአብሔር ስለተፈጸመባት የምድር ጌጥ የሆነች ምድር አወርሳቸዋለሁ ብሏታል። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዚች ምድር ተቀምጣ፣ በአፍሪካ ቀንድ ተቀምጣ ለመላው አፍሪካውያን ምልክት የሆነች፣ ሌላው ቀርቶ ለእስራኤላውያን እንኳ ምልክት ተደርጋ በቅዱስ መጽሐፍ የተጠቀሰች፣ ለአኃት ቤተክርስቲያናትም ምሳሌ የምትሆን፣ አሕዛብ የሚቅኑባት። እንደምታውቁት አፍሪካውያን ዛሬ ለእኛ እኮ ምልክቶቻችን አፍሪካውያን ኢትዮጵያውያን ናችሁ፣ ለምን አታጠምቁንም? ለምን አትደርሱልንም? የእኛ ደም በእናንተ እጅ አለ ብለው እስኪቀኑ ድረስ የሚቀኑባት የምድር ጌጥ የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንዲሁ ኢትዮጵያ ማለት ምን ማለት ነው የሚለውን ትንሽ ቃኘት ለማድረግ ፈለጉ። ኢትዮጵያ ማለት 3 ትርጉሞች ተተርጉመውለታል። ብዙ ትርጉም ነው ያለው። አንደኛው የኩሽ ምድር ኩሽ ኢትዮጵያ ተብሎ ስለሚጠራ በኩሽ ኢትዮጵያ ትባላለች። የዚህ ደግሞ ትርጉሙ ምንድነው? የቀስት ምድር ማለት ነው ብለው ተርጉመውታል አባቶቻችን። ሌሎቹም በመዝገበ ቃላዊ ፍቻቸው የታሪክ ጸሐፊዎችም ኢትዮጵያ ማለት የቀስት ምድር ማለት ነው። የታሪክ ጸሐፊው ሄሮዳተስም እንደተናገረው ኢትዮጵያውያን ከዘንባባ የተሰራ ቀስት የሚይዙ ድል ነሾችና ኃያላን ውቦችና ረጃጅሞች መልከ መልካሞች ናቸው ብሎ ገልጾልን ነበርና ኢትዮጵያ ማለት የቀስት ምድር ማለት ነው ማለት ነው። ይሄን የተባለበት ምክንያት ለምንድን ነው ስትሉ 2 መሰረታዊ ነገሮችን ያስረዳል። የቀስት ምድር አንደኛ ኢትዮጵያውያን ኃይላቸው እግዚአብሔር መሆኑን ያስረዳናል። ሁለተኛ ኢትዮጵያውያን ኃያላንና ድል ነሺዎች መሆናቸውን፣ ሶስተኛ ምን ሊጨምርን ይችላል? የቃል ኪዳን ምድር መሆናቸውና ቃላቸውን የሚጠብቁ ሕዝቦች መሆናቸውን
የሚያስረዳ ነው ማለት ነው። ሌላው ኢትዮጵያ ምን ማለት ነው? ኢትዮጵያ ማለት ብሩህ ፊት ያላቸው ሰዎች ምድር ነው። ብዙ ጊዜ ግሪኩ የተቃጠለ ፊት ማለት ነው ብለው የሚተረጉሙ ሰዎች ያሉ፣ ግን በፍጹም አይደለም። ኢትዮጵያ ማለት አይቲዮ ወይም ኢትዮ እና ኦፕሲስ ከሚሉ የግሪክ ቃላት ነው የሚመጣው። ስለዚህ ሲጣበቅ ኢትዮ ፌስ ወይም ገጽ፣ ኦፕሲስ የሚለው ደግሞ ሻይኒንግ ወይም ማብራት የሚል ትርጉም ይለዋል። ኢትዮጵያ ወይም ኢትዮፕሲስ ማለት ብሩህ ገጽ ዘያንጸበርቅ ገጽ ዘያበር የሚያበራ ፊት ያላቸው ማለት ነው። የሚያበራ የሚለውን የተቃጠለ ብለው አክቲቭ ወርዱን ፓሲቭ በማድረግ የተረጎሙት በስህተት የተረጎሙ የታሪክ ጸሐፊዎች አሉ ይባላል። ግን ኢትዮጵያ ማለት ብሩህ ገጽ ያላቸው ሰዎች ምድር ማለት ነው። ያም መልካችን እንግዲህ ያው ፈረንጆቹ እንደምታዩቸው ነጭ ናቸው፣ ፊታቸው ግን ቅባት የለውም ብለው የሚያብራሩ የታሪክ ጸሐፊዎች አሉ። ኢትዮጵያውያን ግን ቅባት አላቸው። ግን ያ ብሩህ ገጽ ምን የሚያመለክት ነው ሲባል መገለጫችን ምንድን ነው? እምከመ የሐዝ ልብ ይደምን ገጽ ኦምከመ ይትፌሳ ልብ ይበርህ ገጽ። ልብ ሲያዝን ፊት ይጠቁራል፣ ልብ ሲደሰት ደግሞ ፊት ያበራል እንደተባለ ኢትዮጵያውያን ብሩህ ገጽ ያላቸው እንግዳ ተቀባዮች፣ ሰው ወዳጆች፣ ተንኮል የሌለባቸው መሆናችንን የሚያመለክት ነውና ኢትዮጵያውያን ትክክለኛ መልካችን ይህ ነው ማለት ነው። ከዚያ ኢትዮጵያ እንደምታዩት ዘሰናይ ገጹ ፊቱ ያማረ። እንዲያው እኛ ስለ መልክ አይደለም የምናወራው። ይሄ የሚገልጸን ይሄንን ያማረ መልክ የጠበቀው ምንኩስና ነው። እሱን እናየዋለን ማለት ነው። ቻርለስ ፊልሞሬ የተባለ ምሁር ምን ይላል? ኩሽ ማለት ኢትዮጵያዊ ማለት ሲሆን ይኸውም የሚያበራ ፊት ማለት ነው ብሏል። በግዕዝ ደግሞ ማለት ጦብ አማረ ሰነየ ማለት ነው። ጦብ ማለት ያማረ ማለት ነው። ወሬ እግዚአብሔር ከመጦብ ይላል፣ ከመሰናይ ሲል እግዚአብሔርም ያ መልካም እንደሆነ አየ ሲል ማለት ነው። ስለዚህ ጦቢያ ቢል ያማረ ማለት ነው። በዕብራይስጡም ጦቢያ ቱቢያ ማለት እግዚአብሔር መልካም ነው ማለት ነው። እግዚአብሔር መልካም ነው። ስለዚህ ኢትዮጵያውያን ማለት ጦቢያ ብንላት ወይም ቱቢያ ብለን ብንጠራት ምን ማለታችን ይሆናል? በእግዚአብሔር መልካምነት ያማረች ምድር ተብሎ ሊተረጎም ይችላል። ያን መልካምነት ከእናንተ መካከል መራራ ስር እንዳይበቅል ተጠንቀቁ እንዳለ ቅዱስ ጳውሎስ መራራ ስር በቅሎ ሀገር እንዳይበላሽ የሚጠብቅ ይኸው ምንኩስና ነውና ከዚህ አንጻር እንድናየው እና የኢትዮጵያውያን መልካችን ምንድን ነው? ጡቢያ ማለት በእግዚአብሔር ያማረ እንደሆነ ኢትዮጵያውያን ማለት በእግዚአብሔር መልካሞች ማለት ነው ማለት ነው። በዚህም ቤታቸውን ከጎና ዳር ሰርተው እንግዳ የሚቀበሉ ሰውነታቸውን የሚያድሱ ውሃ ያላቸው ጨዋታ አዋቂዎችና ሰው አክባሪዎች ጥበበኞች ናቸው ብሎ ይናገራል። ሌላው ዲዮዶርስ የተባለ የታሪክ ጸሐፊም ሲናገር ኢትዮጵያውያን የአፍሪካ አማዞኖች ናቸው፣ ውቦችና ጠንካሮች፣ ረጃጅሞች። አማዞን የሚብለው በጥንት የውበት ምልክት ተደርጎ የሚጠቀስ ሰፊ ነገር ነው። ይህን የሚናገር ነው። ፓከር የተባለ ምሁር ደግሞ በዓለማችን ማለዳ የፍቅር እጣቶች የጊዜን መጋረጃዎች ሲገልጡ ቀይሟ እናታችን ኢትዮጵያ መድረኩን ያዘች፣ መንግስታትን የወለደቻቸው እርሷ ናት፣ ግብፅ የመጀመሪያ ልጇ ናት ብሎ ኢትዮጵያ ቀዳሚት የሆነች ሀገር መሆኗን ይናገራል። ዊሊያም ሊዮ ሃንስቤሪ የተባለ ሰው ደግሞ የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት ይላል። የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት። ገነት ኢትዮጵያ ናት የሚለው አስተምሮ አልተናገርኩም። እሱን አይደለም ማለት የፈለገው ሌላ ጉዳይ ነው እያወራሁ ያለሁት፣ ወደዚያ እንዳይወሰድብኝ ስለፈለግኩ ነው። ጳውሳኒዎስ የተባለ ግሪካዊ ሰው ደግሞ ኢትዮጵያውያን ከሁሉም በላይ ጻድቃን ናቸው ይላል። ጻድቃን ናቸው። እንደምታዩት በኋላ በታሪክ እንደምናረጋግጠው ኢትዮጵያውያን መነኮሳት ከመራቀቅ ይልቅ ስኮላስቲክ የሚባለውን ይሄን የመራቀቁን የምዕራባውያን መንገድ ከመከተል ይልቅ እንዲያውም ወደ ሊቅነት ከመምጣት ይልቅ ወደ ገድል የሚያዘነብሉ ነበሩ። ገድልን የሚከተሉ ራሳቸው መደበቅ ላይ የሚያተኩሩና ከእግዚአብሔር ጋር መኖር ደስ የሚላቸውና በተመስጦ የሚኖሩ ነበሩ። ይህን ሁሉ ታሪክ ጸሐፊዎች ቀድሞ የመሰከሩት ነው። እንግዲህ ከጌታ ልደት በፊት የነበረው የመልክዓ ምድር አዘጋጁ የባዛንታይኑ እስጢፋኖስ የሚባለው ሰው ደግሞ ምን ብሏል? በምድር ላይ የተደራጁ የመጀመሪያዎቹ ሕዝቦች ኢትዮጵያውያን ናቸው። ለሌሎች ፈጣሪን ማምለክን ያስተማሩና ሕግንም የሰሩ ኢትዮጵያውያን ናቸው ይላል። እንግዲህ በዓለም ላይ የታወቀ የጂኦግራፊ አጥኚ ወይም መዝገበ ቃላት አዘጋጁ ሰው ይህን ይናገራል። ለእምነት ምልክት የሆን ሕዝቦች መሆናችንን ሌሎች ታሪክ ጸሐፊዎች ሲመሰክሩ ደግሞ አሁንም ዲዮዶስ የተባለው ሰው ኢትዮጵያውያን አማልክትን ለማክበር መስዋዕትን ለማቅረብ
ባለ ንግስናን፣ ክብረ በዓላትንና ሌሎች አምላክ የሚከበርባቸውን የአምልኮ ስርዓቶችን እንዲፈጽሙ የተማሩ የሰው ዘሮች ናቸው። በዚህ ምክንያት የኢትዮጵያውያን ቅድስና ከሀገራቸው ውጭ በዓለም ሕዝቦች ዘንድ ደምቆ ተጽፏል። በአጠቃላይ በኢትዮጵያውያን የሚቀርበው መስዋዕትም ሰማያትን እጅግ ደስ የሚያሰኝ ነው ተብሎ ይታመናል ይላል። እንግዲህ ይህ ሁሉ ነገራችን ነው ዛሬ እየተበላሸ ያለው። አሁን ይሄ ህብረት ከጠነከረ ይህን የኢትዮጵያ ልዕልና ያመጣዋል ብለን እናስባለን። ይሄው ዲዮድሮስ ሲናገር ከግሪካውያን ፈላስፎች መካከል ሆሜር የሚባለውን ሰው ወይም ባለቅኔውን ይጠቅሳል እና ይሄ ሆሜር የሚባለው የታወቀው ባለቅኔ ከግሪክ አማልክት መካከል አንዱ በኢትዮጵያውያን የአማልክት በዓል ፍቅር ተነድፎ በዓል ለማክበር ኢትዮጵያ ሂዶ ነበር ብሎ ጽፎ ነበረ እና በጣም የሚያስገርመው ግብፃውያን አማልክቶቻቸውን ከኛ የአማልክት በዓል ይልቅ የኢትዮጵያውያን በፈጣሪ ዘንድ ተቀባይነት ያለው ነው ብለው የዓመቱን ጸሎታቸውን ለማሳረግ ጣዖቶቻቸውን ተሸክመው ወደ ግብፅ ወደ ኢትዮጵያ እንኳን ይመጡ ነበረ። ታዲያ ግን ነገስታቱ አላስገባቸው ሲሉ ድንበር ላይ አድርሰነው ከመለስንም ያው አክብረናል ብለው እስከ መመለስ ድረስ ይደርሱ ነበር። ኢትዮጵያውያን አምልኮታችን የተመሰከረልን ነን ማለት ነው። ይህው ሰው ሲናገር ዲዮድሮስ ምን ይላል? ኢትዮጵያውያን እነርሱ ለአምላካቸው ካላቸው ክብርና ቅድስና የተነሳ ግልጽ በሆነ መልኩ እነርሱንም የአማልክት እንክብካቤ አይለያቸውም። እግዚአብሔር እንዳልተለየ ነው። ቀኝ ተገዥነት ገጥሟቸው አያውቅም። አንዳቸው ከሌላው ጋር በነፃነት ይኖራሉ። ምንም እንኳን ብዙ ኃያላን ገዢዎች በእነርሱ ላይ ጦርነት ቢከፍቱም ኢትዮጵያውያንን ለማሸነፍ ከነዚህ ውስጥ አንዱም እንኳን አቅም አልነበረውምና አልተሳካለትም ይላል። የዚች ኢትዮጵያ ልዕልናዋ ምን ይመስላችኋል? ከነፃነት ታሪካችን ላብነት አንደኛው የንጉሥ ቂሮስ ልጅ ካምቢሰስ የተባለው ሰው ኢትዮጵያውያንን ለመውረር ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት የነበረ ነው። እንግዲህ 400 ወይም 390 ዓመታትን ቀድሞ የነበረ ሰው ነው እና ይህ ሰው ቅድመ ለክርስቶስ የነበረ ሲሆን ምን አለ? ግብፅን፣ ባቢሎንን፣ አሶርን፣ ቂሮስን፣ ሲዶናን፣ የአረብ ግዛቶችን ሁሉ ወሯል። ኢትዮጵያን ለመውረር ሰላዮቹ ልኮ ነበረ እና ጊዜ የኢትዮጵያው ንጉሥ ምን አላቸው ለሰላዮቹ? እናንተ ውሸታሞች ናችሁ። ንጉሳችሁም ክፉ ሰው ነው። እውነት ለሆነው ነገር ትንሽ እንኳን ግድ ቢኖረው ኑሮ ከራሱ ግዛት ውጪ የሌላን ግዛት ባልተመኘ ነበር። እኛ ኢትዮጵያውያን ከራሳችን አገር ወጥተን በሌሎች ሀገር ላይ የመስፋፋት ምኞት በሐሳባችን ውስጥ ስለሌለ ፋርሶች እግዚአብሔርን ያመስግኑ ብሎ ሳይገላቸው በነፃ ሰዷቸዋል። ኢትዮጵያውያን የሰው ግዛት የማይወሩ ሰላም የሚወዱና ጠላቶቻቸውን አብልተው አጠጥተው ኤልሳ ለንጉሱ ኢዮራም እንዳደረገው ጠላታቸውን ተንከባክበው የሚመልሱ ነበሩ አባቶቻችን። በታላቁ እስክንድር ጊዜ ኒውካውላ የተባለች ንግስት ነው የነበረችው ኢትዮጵያ ውስጥ። ታላቁ እስክንድር 127 ሀገሮችን እየወረረ ግዛቱን ሲያስፋፋ የኢትዮጵያዊቱ ንግስት ከጥበቧ የተነሳ አስቀድማ እስክንድር ምን እንደሚመስል ስዕሉን ስላችሁ ፎቶውን አምጡልኝ ብላ ፎቶውን አስላ አምጥታ ቤተመንግስት ውስጥ አስቀምጣ ስለነበረ እሱ ተራ ነጋዴ መስሎ አልባሌ ልብስ ለብሶ ሲመጣ እሷ በሰላዮቿ ሲዛ አምጥታ ከቤተ መንግስቷ ምሕረት ሰጥታ አርማ መልሰዋለች። ኢትዮጵያውያን ጥበባችን ይህ ሁሉ የተመላ ነው ማለት ነው። ምሕረትንም ያለን ጀግንነትም ያለን ህዝቦች ነን። ይሄ ከሃይማኖታችንና ከእግዚአብሔር ጥበቃ የመጣ ነው። የመካከለኛው ዘመን የአውሮፓ ታሪክ ጸሐፊ ምን ብሎ ይናገራል? የግብፁ ሱልጣን የኢትዮጵያውን ንጉስ ይፈራዋል፣ ምክንያቱም የኢትዮጵያው ንጉስ በዓለም ላይ እጅግ ገናና ነው ንጉስ በመሆኑ ነው ይላል። ይሄ የሚታወቅ ዘንድ አፄ አምደ ጽዮን፣ አፄ ሰይፈ አርድ፣ አፄ ሰርፀ ድንግል፣ እነዚህ ሁሉ አባቶቻችን፣ አፄ ዳዊት፣ እነ ንጉስ ነአኩቶ ለአብ፣ እነዚህ ሁሉ የግብፁ ሱልጣን የግብፁ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርኩን እያሰሩ እያሰቃዩ መከራ ባጸኑባቸው ጊዜ አባይን በመገደብ በማስፈራት እዚያው ድረስ ጦር ሰብቀው በመሄድና ነፃነትን በማስከበር የታወቁ ነፃ አባቶቻችን ካልነኳቸው የማይነኩ ነበሩ። የኢትዮጵያውያን ነገስታት ኮፕቶችን በመልካም ሁኔታ በርህራሄ እንዲይዟቸው ለማድረግ በልዩ ጊዜያት ሱልጣኖች ላይ ጫና በማሳደር በመሳሰሉት ሁሉ የተለያዩ ነገሮችን ያደርጉ ነበር ብለው አባ ታድሮስ ማላቲ የግብፁ የታሪክ ጸሐፊ እና ተርጓሚ እሳቸውም ይሄንኑ መስክረዋል። ኢትዮጵያውያን ለግብፅ ቤተክርስቲያን እንክብካቤ የሚያደርጉ ቸር ነገስታት እንደነበሩ፣ እነዚህ ቸር ነገስታት በመነኮሳት የሚመሩና የሚመከሩ ነበሩ። ያ የሀገሪቱ ጽናት ለዓለም ጭምር ሰላም የምንሰጥበት ጉልበት የነበረን እስከ ናግራን ድረስ
የዘመትንበት የአፄ ካሌብ ዘመን የመጣው ከመንኩስናው ጸሎትና ብርታት የተነሳ ነው። አፄ ካሌብ ናግራን ሄደው ለየመን ህዝቦች ሰላም አሰጥተው ሲመለሱ በአቡነ ጰንጠሌዎን ጸሎት አስፈቅደው ጸሎት አጸልየው ሄደው ነበር ድል ነስተው እንዲመለሱ ያደርጉና አረፍት የሰጡ። እንግዲህ ይህንን ሁሉ ያደረገች ቤተክርስቲያን አባቶቻችን ምንድነው ጽፈውን አውሮፓውያን የአፍሪካን አህጉር በተቀራመቱበት ወቅት ኢትዮጵያ ሙሉ በሙሉ ራሷን ለማስተዳደር ለመከላከል የሚያስችላት ለዘመናት ከራሷ ያዳበረች ሁለንተናዊ አቋም ነበራት። ኢትዮጵያ የጥቁር ህዝብ ራሱን በራሱ የማስተዳደር ታሪክ የመጨረሻ ቅሬት ናት። የአፍሪካውያን ጥንታውያን ቀደምት አባቶች በዚህ አህጉር ላይ ያቋማቸውን መንግስታት አይነት የምትወክልና የምታሳይ ናት። በዘመኗ የነበሩት ሀገሮችና ህዝቦችና የነሱ ዘሮች የሆኑት ከፖለቲካ ከጠፉ በኋላ የኢትዮጵያ ህልውናዋ ሳይቋረጥ የመቀጠሉ ነገር የሚያስደንቅ ነው። በእርግጥ እንደዚያ ሊሆንም ይገባዋል ብሎ ናምዲ የተባለ የታሪክ ጸሐፊ ይህንን ይናገራል። ኔልሰን ማንዴላም የተናገረውን እዩት። ምኑ ላይ የሚባለው አሁን ከቅኝ ግዛት ነፃ ሲወጡ ለምን በዚህ ቅኝ ግዛት ኢትዮጵያ እንዳትወረር ሀገርን በመጠበቅ ትልቁን ስራ የወሰደችው ቤተክርስቲያን ናት። ቤተክርስቲያኒቱ ማለት ደግሞ መነኮሳት ቀጥ ብለው የሚጠብቋት ናት። እነሱ ናቸው ብርታት የነበሩት። እንደምታውቁት አቃቤ ሕግ በመሆን አቃቤ ሰዓት በመሆን ፍትሐ ነገሥትን በመተርጎም የሚጠብቁት መነኮሳት ነበሩ። ከጸሎት ተጨማሪ ፍርድ በመጠንቀቅም ጭምር። ስለዚህ ኔልሰን ማንዴላ ምን ብሎ ተናገረ? ኢትዮጵያ በአእምሮዬ ውስጥ ልዩ የሆነ ቦታ አላት። ኢትዮጵያን የመጎብኘት ምኞቴም ፈረንሳይን፣ እንግሊዝንና አሜሪካን ለማየት ያለኝ ሁሉ በአንድ ላይ ቢደመር ካጠገቡ አይደርስም። ኢትዮጵያን ስጎበኝ የራሴን መሰረት የምጎበኝ ሆኖ ይሰማኛል። እኔን አፍሪካዊ ያደረገኝን ስር መሰረት ፈልጌ የማገኘው ይመስለኛል ብሎ ተናግሯል። እንግዲህ ሌሎች ሰዎች ስለ ኢትዮጵያ እንዲመስለዋል። ኢትዮጵያውያን በመጽሐፍ ቅዱስ ኢትዮጵያ ስትባል የግዮን ሀገር ናት። የሁለተኛው ወንዝ ምንጭ የሆነች ናት። ያ ደግሞ ወንጌል እንደሆነ ተተርጉሟል። እንደምታውቁት ወንጌል የሚገኝባት የወንጌል ምንጭ መሆኗን የሚያስረዳ ነው። የዕንቁ ሀገር ናት። ኢትዮጵያውያን ቶጳዚዮን ወይም ዝባድ ተንከራ ዘኢትዮጵያ የሚለው በግዕዙ መጽሐፈ ኢዮብ የኢትዮጵያ ቶጳዚዮን አይተካከላትም፣ በጥሩ ወርቅም አትገመትም ብሎ ጥበብን አመስግኖታል። ስለዚህ ኢትዮጵያ የዕንቁ ሀገር ናት ተብሎ መጽሐፍ ቅዱስ ላይ እግዚአብሔር ስለ መጽሐፍ ቅዱስ ቁም ነገር ስለ ወርቅ ቁም ነገር ብሎ እግዚአብሔር በመጽሐፍ ቅዱስ አያጽፍም። ታውቃላችሁ መጽሐፈ ማቴዎስ ላይ ወንጌል ማቴዎስ ምዕራፍ 7 ላይ ትደዩ ባሕሬክሙ ቅድመ ኃይሉ ተብሏል። ዕንቋችሁን በእሪያ ፊት አትጣሉ። ያ ዕንቁ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እና የዕንቁ ሀገር ናት ተብሎ መጠቀሱ የክርስቶስ ሀገር እንደምትሆን አምልኮት እግዚአብሔር የማይዘነጋባት እንደሆነች የሚያስረዳ ነው። ሌላው በእግዚአብሔር ፍቅር የተማረከች ናት። መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ ወዳ የተማረከች ሀገር ናት። ተጨንቃ ተገዳ በሌጊዮን ተነጽታ ሳይሆን ወዳ የተማረከች ሀገር ቀድሞ መና ያወረደላቸውን ካልጭንጫ ውሃ ያፈለቀላቸውን ባሕር የከፈለላቸውን በደመና የጋረዳቸውን አምላካቸው ምልክት አድርጎ የሰጣቸውን ታቦት እስራኤል ሲክዱ ይህን ሁሉ ምልክት ሳታይ ታቦቷን ተቀብላ ክብር አይኖረች ሀገራችን ኢትዮጵያ ናት። ስለዚህ ወዳ የተማረከች ሀገር ነው። በሐዲስ ኪዳን በገዛ ልጇ ወንጌልን የተማረች በገዛ ልጇ የተጠመቀች የቅዱስ ባኮስ የጃንደረባው ሀገር ናት። ይሄ የእግዚአብሔር ልዩ መግቦት የሚነገርላት ነው። አንተም የዘንዶውን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ተብሎ ተጽፏል። ይሄ ምግብና ምን የሚያስረዳ ነው ሲባል እግዚአብሔር ለኢትዮጵያውያን ያዳላል ማለት አይደለም። እግዚአብሔር ለኢትዮጵያውያን እንዲሰራ የሚያደርግ ኢትዮጵያውያን በጎ ምግባር ያላቸው ሆኖ ይገኛሉ ማለት። እግዚአብሔር እንዲጠብቀን የሚያደርግ ስራ ይዘን እስከተገኘን ድረስ እግዚአብሔር ይጠብቀናል እና እግዚአብሔር ለኢትዮጵያ ሰዎች ምግባቸውን ሰጣቸው ማለት ኢትዮጵያውያን እግዚአብሔር እንዲመግባቸው ሆነው የሚገኙ ናቸው ማለት ነው። አሁን በዚህ ዘመን የኢትዮጵያ ትንሣኤ ከእንዲህ ያለ ገዳም ተመክሯል፣ ከእንዲህ ያለ ገዳም ተጽፏል ይባላል። ምን ለማድረግ? ኢትዮጵያውያን እስከተዘጋጀን ድረስ ነው ጥበቃውን የሚሰጠን። የእመቤታችን ፍቅር የበዛላቸው ናቸው ኢትዮጵያውያን። የሚያውቁኝን ረሃብን ባቢሎን አስባቸዋለሁ፣ እነሆ ፍልስጤማውያን ጢሮስም የኢትዮጵያ ሕዝብ እነዚህ በዚያ ተወለዱ ይላል። እምነ ጽዮን ይብልሰው ወበዚህ ተወልደ በውስቴታ ብሎ በተናገረው መጽሐፍ ውስጥ የኢትዮጵያ ሕዝብ በዚያ ተወለዱ። ከእመቤታችን ከቅድስት ድንግል ማርያም ከፍቅሯ ተወልደን ልጆቿ እንደምንሆን በዚህ የተነገረልን በቃል ኪዳን የመጽናት ያለመለወጥ ምልክቶች ነን ኢትዮጵያውያን። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያ ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ ብሎ ኢትዮጵያውያን ያለመለወጥ ያለመጥፋት ጽኑ ሆኖ የመቀጠል ምልክት ሆነን ተገኝተናል።
እንዲህ ምንኩስናችንም በዚያው ብዙ ጊዜ ኢትዮጵያውያን ገድል አጥኚዎች የሚሆኑት ከዚህ የተነሳ ነው። ግብፅ ብትሄዱ፣ በነገራችሁ ላይ የግብፅ ገዳማት ብትሄዱ ቶሎ የሚበቃው ኢትዮጵያዊ መናኝ ነው። ለምንድን ነው ሲባል አይለወጥም። እዚያ ሄዶ ግን የሚጨምረው ነገር አለ። እሱም በኋላ እነግራችኋለሁ። ኢትዮጵያውያን ፍትህ አዋቂዎች፣ ርኅሩኆችና ባለሙሉ ልብ ናቸው። በንጉሱ ቤት የነበረው ጃንደረባ ኢትዮጵያዊ አቤሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩት ሰማ ይላል። ሂዶ ንጉሱን አስፈቅዶ ንጉሱ ጉድጓድ ያስጣለውን ሰው ፍተው፣ በጉድጓድ ሊጣል አይገባም ብሎ ርኅራኄን፣ ፍትን፣ ድፍረትን ልቡ ለጻድቅ እኩል ከማንበሳ እንዳለ ሰሎሞን ተማምኖ የሚኖሩ ርኅራኄ የታከለበት እንዲህ ያለ ልብ ያላቸው ኢትዮጵያውያን ናቸው። ለእግዚአብሔር ሕዝብነት ምልክት ነው። የእስራኤል ልጆች ወይ እናንተ ለእኔ እንደ ኢትዮጵያ ልጆች ናችሁ። ልብ ብላችሁ ስሙ። እስራኤላውያን እናንተ ለእኔ እንደ ኢትዮጵያ ልጆች ናችሁ ብሎ እኛን ለእስራኤላውያን ምልክት አድርጎ የጠቀሰን ምልክቶች ነን። በእውነቱ በፈሪሃ እግዚአብሔር የታወቅን ነን። ከኢትዮጵያ ወንዞች ማዶ የተስፋ ሕዝብ ምንጭሮች ነን። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆች ቁርባንን ያመጡልኛል ብሎ ይናገራል። ይሄ ተስፋ ያለን ህዝቦችና ለተስፋ የምንኖር ህዝቦች መሆናችንን የሚያመለክት ነው። በፈሪሃ እግዚአብሔር የታወቁ የእምነት ሰዎች ነን። የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። ይሄ አይጻዳተ ኢትዮጵያ ይደነግጻ የሚለው ነው። የኢትዮጵያ ድንኳኖች፣ ድንኳን የተባለ ልብ ነው። በፈሪሃ እግዚአብሔር የታወቅን ነን። ምንኩስናን የሚጠብቀው በነገራችሁ ላይ ፈሪሃ እግዚአብሔር ነው። ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። ብረትን መላልሰ በውሃ ብታጥበው ከዝገቱ ልታረቀው አትችልም። እሳት ውስጥ ግን የተወሰነ ጊዜ ብታቆየው ዝገቱ ይለቀዋል። ሰውን ብዙ ትምህርት ብታስተምረው ነውሩ ሊለቀው አይችልም። እግዚአብሔርን እንዲፈራ ብታደርገው ግን ከነውሩ ይላቀቃል ይላል። ስለዚህ እግዚአብሔርን መፍራት ያለብን ህዝቦች እንደሆን ያስረዳል። ሰሎሞንም መጽሐፈ ተግሳጽ ምዕራፍ 3 ቁጥር 1 ላይ ብፁዕ ዘይደነግጽ በእንተ ጽድቅ ይላል። ስለ ጽድቅ የሚደነግጥ ሰው ንዑድ ክቡር ነው። እዚያ ውጭ ግን ኢትዮጵያውያን እንደው አንዳንድ ጊዜ እዚህ በምንኩስና ሁሉ ብቅ እያለ የሚረብሸን ይሄ ነው። እንደምታውቁት በጉልበት መምታት እንደው መነኩሴ ጀግና ሲሆን አያምርበትም። በነገራችሁ ላይ እንደው በእውነት መነኩሴ ጀግንነት ሲኖረው አያምርበትም እና ዱለኝነት፣ ይሄ ማመፅ፣ በቃ ጀግንነት፣ እኛም መነኩሴ እናንተ መነኩሴ ብሎ ስርዓቱን መበጥበጥ፣ ይሄ እንደው ይሄንን ባኖር ሰው ጥሩ ነው። እናንተ ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። ይሄ ድክመታችን ነው በእውነቱ ማለት ነው። እውነትንና ጥበብንም ደግሞ ፈላጊዎች ነን። የሳባ ንግስት ሄዳ ከሰሎሞን ጥበብን እንዴት ማርካ እንደመጣች አንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ የሰሎሞን ጥበብ እንድታይ እንደሄደች ይቺ ንግስት ማክዳ እግዚአብሔርን የምትፈልግ ነፍስ ውክልና ሆና ነው የቀረበችው። በአምልኮተ እግዚአብሔር የጸኑና በላያነ መጻሕፍት ናቸው። መጻሕፍትን የምናውቅ ነን። መጻሕፍትን የምናውቅና የምንወድ ነን። ከዚህ የተነሳ ጃንደረባው ባኮስ መጽሐፍ ሲመለከት ተገኝቷል። የሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ማለት ነው። በጣም እየፈጠንኩ ነው። ኢትዮጵያ በብሉይ ኪዳን እንደምታውቁት ንግስት ሳባ ሄዳ ከሰሎሞን አንደኛ ነገሥት ምዕራፍ 10 ላይ አምልኮተ እግዚአብሔርንም መስክራ መምጣቷ፣ ቀዳማዊ ሚኒልክ ታቦተ ጽዮንን ይዞ መምጣቱ፣ አርባይቱ መናብርተ ጽዮን የሚባሉት መርጡ ለማርያም፣ ጣና ቂርቆስ፣ ተድባበ ማርያም፣ አክሱም ጽዮን፣ እነዚህ በብሉይ ኪዳን አምልኮታችንን ይዘን የቆየንባቸው መሰረቶቻችን ናቸው። ለዚህ ምልክት የሚሆኑን ታቦታት፣ መስዋዕት፣ ግዝረት፣ በዓላት፣ አልባሳት፣ የጃንደረባው ምስክርነት፣ በዓል ለማክበር ሂዶ መገኘቱ ማለት ነው። ልብሰ ተክህኗችን፣ አሰራሩ፣ የሚበላና የማይበላ ሰማን በላም ይህን እንበላለን ማለታችን፣ ምሷ መሰዊያ መኖራችን፣ አሰራሩ፣ እነዚህ ሁሉ በብሉይ ኪዳን ሃይማኖት ይዘን ለመኖራችን ምስክሮች ናቸው። ሐዲስ ኪዳን ላይ እመቤታችን ቅድስት ድንግል ማርያም መታ ያረፈችበት እንግዲህ ታውቃላችሁ። የግብፅ ምንድነው የሚባለው የግብጾች የቅዱሱ ቤተሰብ መጨረሻ የጉዞ መጨረሻ የሚሉት የሚያበቃው ደቡብ ግብፅ ነው እና እንዲሁ አንድ ሂጄ እኔም ሳይ በጣም የገረመኝ ነገር እንኳን ደቡብ ላይ ያበቃ ብያለሁ። ምክንያቱም ኢትዮጵያ የት ነው ያለችው? ደቡብ ግብፅ ነው እና እዛች ሲደርሱ አበቃች እመቤታችን እዚህ ላይ ብለዋልና እንደ ወደኛ ሄደች ቢሉ ምን አለ ብዬ ነበርና እመቤታችን እዚህ መታ ያረፈችባት በትውፊት እንደተነገረን በጰራቅሊጦስ በዓል ኢትዮጵያውያንም ተገኝተን እንደነበረ የታወቁ የቤተክርስቲያን የታሪክ ጸሐፊዎች ተናግረዋል። በጰራቅሊጦስ በዓል ጊዜ ኢትዮጵያውያን ተገኝተን እንደነበረ ገና ሐዋርያት ሳይሰማሩ ማለት ነው። ጃንደረባው ትንቢተ ኢሳይያስን ሲያነብ መገኘቱ፣ በኒቅያ ጉባኤ መንበር የተሰጣት፣ አቡነ ሰላማ ከሳቴ ብርሃን
በኒቅያ ጉባኤ የተነገረውን ሃይማኖታዊ ምስጢር በመጠበቅና ለአርዮሳዊ እጅ ባለመስጠትና ለአርዮሳዊ ቁንስጣ በኋላ ከቁስጥንጢኖስ በኋላ በተነሳው በልጁ በሱ አማካኝነት የተሾመውን አርዮሳዊ ጊዮርጊስን በመቃወምና የአትናቴዎስን መንበር በመጠበቅ የተጠበቅን የቅዱስ አትናቴዎስን ስደትና የኢትዮጵያ ቤተክርስቲያን የጠበቅ ተሳቱ ቅዱሳንን ከየትም መጥተው የተቀበልናቸው አፄ ካሌብ ለሌላ ሀገር ሂደው ጥብቅና የቆሙ ቅዱስ ያሬድ ዜማ ያወረደልን ከሰማይ መላእክት የመንግስተ ሰማያትን አረቦን አምጥቶ ያቀመሰን ቅዱስ ያሬድ ዜማ ያወረደልን ልዩ ቤተክርስቲያን ናት ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአኃት ቤተክርስቲያናት አንጻር የሚለው ወደዚያ ልውሰዳችሁ። በአጭሩ ቤተክርስቲያናችን ኢትዮጵያ ውስጥ ምንኩስና በአራተኛው ክፍለ ዘመን ብፁዕ ወቅዱስ አቡነ ሽኖዳ በኢትዮጵያ ምንኩስና የተስፋፋው በአራተኛ ክፍለ ዘመን ነው ብለው ጽፈዋል። ግን መሰረታዊ ነገር ከተሳቱ ቅዱሳን መምጣት በኋላ የሚለው ብዙ ጸሐፊዎች የጻፉበት ነው። ስለዚህ ተሳቱ ቅዱሳን ተመላልሰው እንግዲህ በዚያ ጊዜ ጥቂቶቹ ስለጀመሩት ይሆናል እንዲህ ተብሎ የተጻፈው ተመላልሰው ዙሪያዋን ኢትዮጵያ የምንኩስና አበባ እንዲያብብባትና እንዲያፈራባት አድርገዋል። ምንኩስናን እንደው ፍቹን ነገ ነበር ላየው ያሰብኩኝ በዛኛው ርዕሰ ጉዳይ። ስለዚህ በዚያው ይሁን። አሁን የአብያተ ክርስቲያናትን ተሞክሮ ለማየት እየፈጠን እንሂድ። ምንኩስና ምንድን ነው የሚለውን በነገው ክፍለ ጊዜ የምናየው ይሆናል። ኢትዮጵያውያን አበው እንደውም ሰንሰለታችን ስናይ አቡነ አረጋዊ፣ አባ ዮሐኒ ይቀጥላሉ። ማለት የምንኩስና ዘርን ለመቁጠር ያክል ቅዱስ እንጦንስ መነኩሴ ዘር ሲቆጥር እንዲህ ብሎ ሲቆጥር ነው የሚያምርበት። ሌላ ሲቆጥር አያምርበትም። መነኩሴ እንደው እግር ነው እንጂ አገር የለው እና ምንድን ነው መነኩሴ ሲቆጥር የሚቆጥረው እንጦንስ፣ መቃርስ፣ አኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ፣ ኢየሱስ ሞዐ፣ ተክለ ሃይማኖት፣ መድኃኒነ እግዚእ፣ አቡነ ሳሙኤል፣ ሰባቱ ከዋክብት። ሰባቱ ከዋክብት ማለት አቡነ ሳሙኤል ዘዋልድባ፣ አቡነ ሳሙኤል ዘቆየፃ፣ አቡነ ሳሙኤል ዘጣሬጣ፣ አቡነ ዮሐንስ ዘክብራን ገብርኤል፣ አቡነ ሂሩተ አምላክ ዘዳጋ፣ አቡነ ያሳይ ዘማንዳባ፣ አቡነ መድኃኒነ እግዚእ ዘጉጉቤ። እንዲህ ብሎ ሲቆጥር መነኩሴ ያምርበታል። ሌላ ዘር ሲቆጥር ግን አያምርበትም። በዚህ ዘር እንመጣለን። ስለዚህ አቡነ አረጋዊ አባ ዮሐኒ አስኬማን ቆብን ሰጥተዋል። አቡነ ተክለ ሃይማኖት ቀሚስን ከአቡነ ኢየሱስ ሞዐ ቆብን ከአባ ዮሐኒ ከደብረ ዳሞ ተቀብለው እንደገና መልሰው ለአቡነ ኢየሱስ ሞዐ ሰጥተዋቸዋል። አቡነ ኢየሱስ ሞዐ መጻሕፍትን ያልተተረጎሙትን ከሌላ ቋንቋ በማስተርጎም የተተረጎሙትን በመሰብሰብ ትልቅ ትምህርት ቤት ሐይቅ እስጢፋኖስ ውስጥ በመክፈት ከደብረ ቢዘን እና አቡነ ዮሐንስ እና አቡነ ፊልጶስ ዘደብረ ቢዘን ድረስ መጥተው ከኤርትራ እዚያ እስኪመጡና እስኪጎበኙ ድረስ የቅድስና አበባና የምስጢር ሃይማኖት አውድም አድርገውት ነበር። አቡነ ኢየሱስ ሞዐ የኢትዮጵያ ቤተክርስቲያን በትርጓሜ እንድታበብ መነኮሳት የድንቁርና ምልክቶች ሳይሆን የትምህርት ምልክቶች፣ የቅበተ እምነት መሳሪያዎች፣ የቤተክርስቲያን የትምህርት ጠበቆች፣ ስርዓት አስከባሪዎች፣ ለአምልኮተ እግዚአብሔር ቀናተኞች፣ ጸዋርያነ ወንጌል መሆናቸውን ያስረዱበት የአቡነ ኢየሱስ ሞዐ ገዳም ነው። እዚያ ውስጥ ብዙ ከዋክብት ተገኝተዋል። እና አባ ጽጌ ድንግል እና አባ ጊዮርጊስ ዘጋስጫ ድርሰትን በመድረስ ሃይማኖትን በማቅናት በመከራከር እነዚህ እናመጣቸዋል። እና አቡነ መድኃኒነ እግዚእ ደግሞ ሰባቱን ከዋክብት ይወልዳሉ። አቡነ ተክለ ሃይማኖት 12ቱን ንቡራነ እድ ደግሞ ይወልዳሉ ማለት ነው። 12ቱን እነ አቡነ አኖሬዎስን እነ እጨጌ ፊልጶስን እና አቡነ ኤልያስን እነዚህም ሁሉ ደግሞ እነዚህ 12ቱ እጨጌ ተብለው ኢትዮጵያን መንበር አድርገው ብዙ ተጋድሎን ተጋድለዋል። አቡነ መድኃኒነ እግዚእ የወለዷቸው ሰባቱ ከዋክብት ደግሞ እንዲሁ አድርገዋል ማለት ነው። አቡነ ሳሙኤል ዘዋልድባ ምድርን ከፍ አድርገው እንደ መሶብ እስከ ማስባረክ የደረሱ አባት ናቸው። እና እነዚህ ያበረከቱት አስተዋጽኦ ምንድን ነው? በረከቶሙ ለቅዱሳን ብዬ ያቀረብኩት እነዚህ መነኮሳት ወይም ምንኩስና በኢትዮጵያ ምንድን ያበረከተ? አንደኛው የኢትዮጵያ ቤተክርስቲያን የጉባኤ ትምህርት ቤትን ማስፋፋት ነው። የጉባኤ ትምህርት ቤትን ማስፋፋት እነማን ናቸው? ተሳቱ ቅዱሳን አስፋፍተዋል። አቡነ ኢየሱስ ሞዐ አስፋፍተዋል። የእሳቸው ደቀ መዛሙርት ደግሞ እና አባ ጊዮርጊስ ብዙ ከዋክብትን በመፈልፈል እና አፄ ዘርዓ ያዕቆብንም ጭምር በማስተማር አሁን አፄ ዘርዓ ያዕቆብ ባልኩ ጊዜ በትምህርታቸው ነው እንጂ
ድክመታቸውን አላጠቃለልኩም። እንደ ንጉሥ ዳዊት ግድፈት እንዳለበት እሳቸውም ድክመት ይኖርባቸዋል። እሱ ውስጥ አልገባም። ታሪክን ለታሪክ ተዋለው ማለት ነው። ስለዚህ እነዚህም ሁሉ በማስተማር ጉባኤ እንዲስፋፋና ወንጌል እንዲቀጥል ምንኩስና አስተዋጽኦ አድርጓል። የአሁኑ ምንኩስናም ወንጌል እንዲስፋፋና ትምህርት ቤቶች እንዲስፋፉ ሰንሰለት መሆን አለበት። ያለዚያ ቤተክርስቲያን ትቆማለች። እሱን ነው ማለት የፈለግኩት። በኋላ የሌሎች ቤተክርስቲያን ተሞክሮ ላይ ለማሳየት ፎክራለሁ። አቡነ ተክለ ሃይማኖት ርቱ ሃይማኖትን፣ ዘርዓ ያዕቆብን አስተምረዋል። እነዚሁ መናፍቃንን ተከራክሮ መርታትና ዕቅበተ እምነትን መስራት። አባ ጊዮርጊስ ዘጋስጫ አንዱ ነው። የአቡነ ኢየሱስ ሞዐ ልጅ በምንኩስናው የታወቀ ተጋድሎ የማይጠቅመው ፈጭቶ የማይደክመው በረድነት ረድ ዘበጥባቱ ነው ያገለግለው አባ ጊዮርጊስ ዘጋስጫ እመቤታችን ጽዋ ኪሩቢን አንጥታ ያጠጣችው እሱ አይሁዳዊ መናፍቅ ተነስቶ ኢትዮጵያን ባስቸገረ ጊዜ ማን ይከራከረው ሲባል ጊዮርጊስ ዘጋስጫ መጥቶ ይከራከረ ተባለ። እሱማ ታሟል ሲባል አይ ባስከሬን ቢሆን መጥቶ ይከራከር ተብሎ ባልጋ ተይዘው መጥተው ተከራከሩ። ባልጋ ተይዘው መጥተው ኢየሱስ ክርስቶስ አምላክ ከሆነ አይቴ ቀበርክ ምወል አልዓዛር ማለቱ ለምንድን ነው ብሎ ሲጠይቅ አንተ አይሁዳዊ እኔ የምጠይቅሃለሁ ያንተ አምላክስ አይቴ ያለው ከአዳም ያለ ጠፍቶት ነው ወይ ብሏል። ያንተ አምላክ ያለው እግዚአብሔር የሱ አምላክ ያለ አይደለ ሆኖ ሳይሆን አይሁዳዊን በራሱ መደብ ቆሞ እየተከራከረው ነው። እንደዚህ ባለው ጊዜ ጸጥ አድርጎታል። ሌሎች እነ ቢቱ የሚባለውን መናፍቅ ጭምር ያሳፈረ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ለፍርድ አይመጡም ብሎ የካደውን ያንን ቢቱን ደግሞ የቢቱ ነገረ ሰሪ ተንኮለኛ ነው የነበረው። እንዲሁም አባ ጊዮርጊስ ዘጋስጫ ሲገልጸው ወበከየ ይትካህን ነጊረ እበየ ሂሩታ ለማርያም ከማው ይትካህን ነጊረ እበየ ከዩ ለቢቱ የማርያምን ቸርነት ተናግሮ መዝለቅ እንደማይቻል የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል። እንዲህ ያለ ተንኮለኛ የነበረው ነገረ ሰሪ እና ይሁዳውያንን በመርታት ሌላው አቡነ ዜና ማርቆስ ገድለ ዜና ማርቆስ እንደው ከገዳሙ የመጣችሁ ያላችሁ ትመሰክሩልኝ ያላችሁ ገድለ ዜና ማርቆስን ያነበበ ሰው ካለ ገድለ ዜና ማርቆስ ሃይማኖተ አበው ማለት ነው። በእውነት ማለት በጣም ብዙ ምስጢራትን ያለበት ራሳቸው አባ ጽጌ ድንግልን ተከራክረው ከአይሁዳዊነት መልሰው አጥምቀዋል። ልጆቻቸው ኢየሩሳሌም ለመሳለም በሄዱበት እንኳን አይሁዳውያንን ተከራክረው ይረቱ ነበረ። ስለዚህ ዕቅበተ እምነትን በማስጠበቅ እና አቡነ ሐራ ድንግል ተከራክሮ ነበር። ከንጉሱ ከአፄ ሱስንዮስ ፊት ጎንደር ድረስ ተጠርተው ሄደው ሃይማኖታቸውን መስክረዋል። እነ ቅድስት ወለተ ጴጥሮስ፣ እነ ቅድስት ፍቅርተ ክርስቶስ ሃይማኖትን በመመስከር በነገስታት ፊት በመቆም እነ እጨጌ ፊልጶስ ዘደብረ ሊባኖስ ሃይማኖትን በመመስከር በንጉሱ ፊት ቀድመው እውነትን በመመስከርና በመቆም የእምነት ጠበቆች የስርዓት ምልክቶች ሆነው ቆመው ነበረ። ስለዚህ ምንኩስና የወንጌል መሸጋገሪያ ሰንሰለት፣ የወንጌል ማደሪያና ዕቅበተ እምነትን ምልክቱ ነው የሚጠብቅ ነው። ሌላው ምንኩስና በጣም የሚያስደንቃችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ለ1600 ዓመት በላይ ፓትርያርክ ወይም ሲኖዶስ ሳትመሰርት ስትኖር ያለ አባት የጠበቀ ምንኩስና ነው። ያለ ሲኖዶስ ማለት ርቀት ባለ ሲኖዶስ ነው። ያለ ሲኖዶስ ኑረና ማለት አይደለም። የግብፅ ሲኖዶሳችን ነው። ግን ቅርብ በሌለ ሲኖዶስ አባት ሳይኖረን አንድ ጳጳስ ቋንቋውን ሳያውቅ ዙሮ መሾም ሳይችል ዙሮ ወንጌልን ማስተማር ሳያውቅ እንዴት ለ1600 ዓመታት መናፍቃንን እየረታን ቅዱሳን እየፈለቁ ከእግዚአብሔር ጋር እየተገናኙ ኢትዮጵያ እንድትቀጥል ያደረገ ምንኩስና ነው። አባቱ ነው የቀጠሉት እነዚህ ናቸው። ምንኩስና ባይኖር ኢትዮጵያ እንዴት ታውቃላችኋል? ለ100 ዓመታት ያክል እኮ ጳጳስ ሳይላክልን ከግብፅ ኖረናል። 100 ዓመታትን ያክል የዚያን ጊዜ ማን ነበር የጠበቀ ሲባል በገዳም ያሉ መነኮሳት በጸሎታቸውና በትምህርታቸው ቤተክርስቲያንን ጠብቀዋል። ስለዚህ ቤተክርስቲያንን ለ1600 ዓመታት ያክል የጠበቀ ምንኩስና ነው የኢትዮጵያ ምንኩስና። ተዘዋውሮ ማስተማርና ጣዖታትን ማፈራረስ፣ ይሄ በዚህ የሚጠቀሱት አቡነ ተክለ ሃይማኖትና ልጆቻቸው ነው። በእውነት ማለት ነው ጎድተው የሚታዩት ዙሮ በማስተማር 12ቱም ንቡራነ እድ ይሄን አድርገዋል። ነገስታትን መገጸጽና ፍትህ ማስከበር፣ የአባትን ሚስት ማግባት አትችልም ብለው የገሰጹት እጨጌ ፊልጶስ ናቸው። በዚህ ተደብድበው ሰውነታቸው ቆስሎ በንጉሥ ፊት ከደናግል ልጆቻቸው ጋር ራቁታቸውን ቁመው ተገርፈው በትግራይ ተሰደው ከዚህ ከሸዋ ወደ ትግራይ ተሰደው ተንከራተው ከቁስላቸው የሚፈሰው እጅ ድዊ እስከሚፈውስ ድረስ ደርሰው ነበረ። ነገስታትን በመገሰጽ ድርሳናትን በመድረስ የግዕዝ ቋንቋን በመጠበቅ መጽሐፈ ምስጢርን፣ ገድላትን፣ የቅዱስ ያሬድን ድጓ ታውቃላችሁ ከነ ትርጓሜው ከነ ድረሱ ስነ ጽሑፍን በማስፋፋት ጥንቆላንና መረን የለሽ አኗኗርን በመቃወም ሰማዕትነትን በመቀበል ቤተክርስቲያንን ማጽናት
የነገስታትን ልጆች ቅድም ብፁዕ አባታችንም እንዳስተማሩ የነገስታትን ልጆች በስነ ምግባር ኮትኩቶ ማሳደግና በጎ ዓላማ ላለው መሪነት በማዘጋጀት በጸሎትና በምብቃት ሀገር በመጠበቅ የሥነ ስዕል የመጻሕፍት አንቂት የጥበብ መገኛ በመሆን ይህን ሁሉ የኢትዮጵያ ምንኩስና አስተዋጽኦ አድርጓል።